ሰውየው በየጊዜው ገንዘብ ይሰጠኛል። የሚሰጠኝ ገንዘብም ቀላል ገንዘብ አይደለም። ይሰጠኛል ገንዘብ እና ይነካካኛል፣ ሰውነቴ ምናምን ይነካካኛል። ያው ያለ ፍቃዷ ይነካታል፣ ግን እሷም አልተከለከለውም ሲነካት ማለት ነው። እና ይሰጠኛል ገንዘብ። አሁን ግን ብዙ ገንዘብ ጠይቄ ለመደራደር እያሰብኩኝ ነው። ምን ታማክሩኛላችሁ እያለች ነው ማለት ነው። እኛ ምን አገባን ባንቺ፣ በንብረትሽ፣ በግል ንብረትሽ እኛ ምን አገባን? ራስሽ ነገሮችን ከጨረስሽ በኋላ ካስነካካሹ በኋላ መተሽ እኛን እንደዚህ አድርጉ፣ ወደዚህ ውጡ፣ ወደዚህ ግቡ ብለሽ የምትጠይቂን እኛ አያገባንም። እንደዚህ አይነት ነገር ራስሽ ተውጪ። ምክንያቱም እኔ አሁን ባንቺ ንብረት አድርጊ፣ ብር ተደራደሪበት። እኔ አላየሁት ስንት ያውጣ ምንም የማውቀው ጉዳይ የለም። እና ያላችሁን ሀሳብ አስተያየታችሁን ለማንኛውም አስቀምጡላት። በፈጠረሽ እባክሽ ቪዲዮ ስሪልኝ ስላለችኝ ነው እና አማክሩኝ ስላለችኝ ነው። አንዳንድ ጥያቄዎች ልጠይቃት ሞክሬ ነበረ፣ ግን ያው ነው በቃ ማለት ሄዳለች። ምንም አሁን እዚች ጋር እንትን የምንለው ነገር የለም። ሄዳለች፣ ቀጥታ ገብታበታለች እና ዝም ብላ ስለፈራች ሀሳብ ለመጠየቅ ነው። እኔ በአንቺ ንብረት ላዝ አልችልም። ለሆነልሽ የምችለው ግን ማዘዝ የምትፈልጉ ሰዎች ኮሜንት ሴክሽኑ የወላችሁ የፈለጋችሁትን ነገር ማለት ትችላላችሁ። ሌላው ምንድነው ኮፒ ሊንክ አርጉልኝ፣ ኮፒ ሊንክ አርጉልኝ በማርያም እና በቃ የሚደረገውን እንዳለ ነገር አድርጉልኝ። ፎሎ ያላደረጋችሁ ፎሎ እያደረጋችሁ። እኔ ከሱ ጋር ለ12 ዓመታት ስኖር 5 ልጆችን አፍርቼ ወድጄው አፍቅሬው ሸክሙን ተሸክሜ ህመሙን ታምሜ ስኖር በከባድ ድህነት ውስጥ ነበር። ነገር ግን ሁሌም አንድ እምነት፣ አንድ ተስፋ፣ አንድ ትልቅ ምኞት ነበረኝ። ያን ምኞትና ህልሜን ለባሌ ሁሌም እየነገርኩኝ አጀግነው ነበር። እርግጠኛ ነበርኩኝ አንድ ቀን ሀብታም እንደምንሆን፣ እንደሚያልፍልን፣ እንደምንለወጥ፣ ትልቅ ቦታ እንደምንደርስ ሙሉ እምነት ነበረኝ። ለዛም ባሌን እለው ነበረ፣ ዛሬ እጅህን ይዤ ከተማ ለከተማ ወክ ማድረግ አልቻልኩም። ቆንጆ ካፍቴሪያ ላይ ሄጄ አብሬህ ማኪያቶ መጠጣት አልቻልኩም። ከቤቴ ልጆቼን ጣል አድርጌ ወጥቼ ቆንጆ ሆቴል ላይ እራታችንን በልተን እዛው ካንተ ጋር ማደር እፈልጋለሁኝ። ከከተማም ወጥተን ባህር ዳርቻ ላይ ቁጭ ብዬ ውሃውን እያየሁ ካንተ ጋር ማሳለፍ እፈልጋለሁ። ይሄ ከልጅነቴ ጀምሮ ስለ ፍቅር ሳስብ ጭንቅላቴ ላይ የታተመ አንተን ሳገባ ያላገኘሁት፣ በእርግጠኝነት ግን የምናደርገው የምናገኘው እውነት ነው። አንተ ሀብታም ትሆናለህ፣ ትልቅ ቦታ ትደርሳለህ። ያኔ ግን ይህን ታደርግልኛለህ ቃል ገባለው ነበር። እሱም ደስ እያለው እየሳቀ ታያለሽ፣ አደርግልሻለሁ፣ ህልምሽን ሁሉ ትኖሪዋለሽ፣ የምትፈልጊውን ሁሉ ታገኛለሽ። ልክ ነሽ፣ አንቺ የሚገባሽን ህይወት ከኔ ጋር ሆነሽ አላገኘሽም፣ ነገር ግን ህልምሽን እውን አደርገዋለሁ ብሎ ይምል ይገዘት ነበር። ኑሮ አንገላቶት ቀኖቹ አድክመውት መጥተው ጭኔ ላይ አረፍ ብሎ ነገ ሀብታም ሆነን አግኝተን ይህን ስናደርግ፣ ይህን ስንል፣ እዚህ ስንሄድ፣ እዛ ስንሄድ፣ እንዲህ ስንሆን እያለ ህልሙን ከኔ ጋር እያለመ ነበር ቀናቶቻችንን የገፋ ነው። ድህነታችንን፣ እርሃባችንን፣ ጥማችንን፣ ማጣታችንን የገፋ ነው። እኔና እሱ ልክ እንደዚህ በህልሞቻችን እየሞቅን በምኞቶቻችን እየሳቅን አንዴም እርግጠኛ እየሆንን አንዳንዴም በጉጉታችን እያላገጥን ድንቅ የሚባሉ በማጣት በብቸኝነት ከሰው በመራቅ ውስጥ ያለፉ 12 ዓመታትን አንድ ቤት ውስጥ ትንሽዬ ቤት ውስጥ ከ5 ልጆቻችን ጋር ከቤቴን ሳልወጣ ዘመዶችን መጠየቅ ሳልችል እሱን ሳገባ የለበስኩትን ልብስ ሳልቀይር እሱን ሳገባ የገዛሁትን ጫማ ሌላ ጭማሪ ሳልገዛለት 12 ዓመታትን እንደዛ በፍቅር በምኞት በተስፋ በህልም አብረን ኖርን። ሁለት እማይሆን የለም እማይደርስ የለም። ያ ሀብት መጣ። የጉጉታችን ቀን የምኞታችን ቀን ባሰብነውም ባላሰብነውም አጋጣሚ በራችንን አንኳኩቶ ሰተት ብሎ ድንገት እንደ ጎርፍ ያ ሀብት መጣ። ያኔም ደስ አለኝ። ህልሜውን ሊሆን ነው፣ ላርፍ ነው፣ ባሌን ላገኘው ነው፣ ከባሌ ጋር ጊዜን ላሳልፍ ነው፣ እነዛ የተባባልናቸውን ነገሮች እውን ልናረጋቸው ነው ብዬ ማረፍን ተመኝቼ ህይወታችንን እንደ አዲስ የመጀመርን ያህል ደስ ብሎኝ አዲስ ሆኜ ከባሌ ጎን ለምልሜ በቆምኩበት ቅጽበት ግን ከዛ ሀብት ጋር ባሌ የሌላንም ሴት በር አንኳኩቶ ገባ። አዎ ሁለት ልክ ሀብታችን እንደመጣ
ልክ መኖር መጀመርን፣ ማረፍን፣ ከባሌ ጋር መሆንን፣ ጊዜን ማጣጣምን ባለምኩበት ቅጽበት እሱ ሌላ ሴት ጋር ሄዶ ሌላ ሴት ህይወት ውስጥ አስገብቶ እኔ ለ12 ዓመታት ስጓጓለት ስመኘው ስናፍቀው የኖርኩትን ህልሜን ከሷ ጋር ኖረው ለደቂቃ እንኳን አላሰበኝም። ሌላው ቀርቶ እጅ ለእጅ ተያይዘን ወክ እናረጋለን እንኳን ያልኩትን ቆንጆ ካፌ ሄደን ማኪያቶን ጠጣለን። ዛሚ አምር ሆቴል ላይ ራት በልተን አብረን እናድራለን። ከከተማም ወጥተን ባህር ዳርቻ ላይ ቁጭ ብለን የሆድ ሆዳችንን ያለፍንባቸውን ከባድና ቀላል ጊዜዎችን እናወራለን ያልኩትን እያንዳንዷ ነገር ሳትጨመር ሳትቀነስ ሀብት በመጣ ማግስት እኔን እዛው ቤት ውስጥ ትቶ እሱ ግን ከሌላ ሴት ጋር ጊዜውን እያሳለፈ ነበር። የኔ ህይወት ሐውልት እጅግ በጣም የሚገርም በቀጥታ የፈጣሪ እጅ፣ የፈጣሪ ቁጣ፣ የፈጣሪ ተአምራቶች እኔ ህይወት ውስጥ እኔ ትዳር ውስጥ ታይተዋል ትለናል ሐውልት። እኔ እሱን ሳገባ አማራጭ ስላልነበረኝ ሚያገባኝም ስላጣሁ አልነበረም። ብዙ ሀብታሞች፣ ብዙ ቆንጆች፣ ብዙ ባለስልጣኖች እኔ ቤት ውስጥ መጥተዋል። ያልጠየቀኝ፣ ያልፈለገኝ፣ ያልወደደኝ አባትና ወንድሞቼን ያላስቸገረ የለም ብልሽ ማጋነን አይደለም። ይሄ ከልቤ ነው፣ እውነቴን ነው። እጅግ በጣም ቆንጆ ሲያዩኝ የማሳሳ ነበርኩኝ። ምን ልበልሽ፣ ገና ከ15 ዓመት ጀምሮ እኛ ቤት ውስጥ ያልመጣ ባለሀብት፣ ያልመጣ የትልቅ ሰው ልጅ የለም እኔን ለትዳር ፈልጉ። እኔ ግን በዚህ ሰው ፍቅር ወድቄ ነበር። ይሄን ሰው ሳቀው ገና የ8ኛ ክፍል ተማሪ ነበርኩኝ። በአጎቴ በኩል ነው ያወቅኩት። የአጎቴ የቅርብ ጓደኛ ነው። ብዙ ስራዎችን ይሰራል፣ ሹፍርና፣ ድለላ፣ ብቻ ተይው እዚህም እዛም ተፍ ተፍ እያለ ህይወትን ለማቃናት የሚጥር ሰው ነው። መልካም፣ ፈርጣማ፣ እጅግ ደስ የሚል ስነ ምግባር ያለው፣ ለሴት ልጅ ደግሞ እጅግ በጣም የሚጨነቅና ተንከባካቢ ሰው ነው። አጎቴ ነበር ይህን ሰው ያስተዋወቀኝ። ባየሁት ቅጽበት በፍቅሩ ወደኩኝ። እሱም ወዶ የነበረ ምንም አይነት ንክኪ፣ ምንም አይነት ቅርርቦች ሳይኖር እንደ ጓደኛሞች ሆነን መኪና በያዘ ሰዓት ከትምህርት ቤት ቤቴ እያደረሰ ያን ስራ በለቀቀ ጊዜ ደግሞ ትምህርት ቤት በር ላይ ቆሞ ቤቴ ድረስ እያደረሰኝ እስከ 10ኛ ክፍል በዚህ መንገድ ነበር የቀጠል ነው። መንገድ ላይ ምናወራውን፣ ምናልመውን፣ ምንፈልገውን ሁሉ በወሬ ብቻ ጨርሰን ከቤት ውጭ ግን አንድ ቀን እንኳን ሳንገናኝ እነዛን 3 ዓመታት ተፋቀር። አባቴ እጅግ በጣም ትልቅ ሰውና የተከበሩ ሰው፣ በአካባቢውም ታዋቂ ስለነበሩ ከሱ ጋር ውጪ ላይ መታየት፣ ካፌ ላይ መታየት፣ በየመንገዱ መታየት እጅግ በጣም እፈራ ነበር። ምክንያቱም የቤተሰቤን ስም አስጠፋለሁ፣ የአባቴን ስም አስነሳለሁ፣ አባቴን አዋርዳቸዋለሁ ብዬ እፈራ ስለነበረ እሱም ይሄን ተረቶኝ ከትምህርት ቤት ስንመለስ ግን ብዙ ስለነበርን ከፊት ከኋላ ሆለን ስለነበር ምን ሄደው እንደ አንድ ተማሪ ነበር ይዞኝ ቤት ድረስ ከጓደኞቼ ጋር ተጃጅበን የምንደርሰው። 10ኛ ክፍል እንደጨረስኩኝ ግን ቤተሰብ መዳር እንዳለብኝ አመነ። በቃ ይቺ ልጅ ደርሳለች ታግባ ተብሎ ተቆረጠብኝ። እንደነገርኩሽ ከ15ኛው ዓመቴ ጀምሮ ቤታችንን ብዙ ሰው ያጥለቀልቀው ነበር። አባቴ ሊድሩኝ ቢፈልጉም እናቴ ግን እንደማር ትፈልግ ስለነበር ቆይ ትንሽ ልጅ ናት፣ ምን ነው ልጃችን የምናበላው አጣን እንዴ፣ ትንሽ እስኪ ተረጋጋ፣ ህፃን ልጅ ናት እያለች ነበር እስከ 18 ዓመቴ ድረስ ያስቆየችኝ። 18 ዓመት ሲሞላት ግን አባቴ ቆረጡብኝ። ያኔ እኔ አሻፈረኝ አልኩ። ይህን ሰው ነው ማገባው አልኩ። ከአባቴ ጋር ከሙሉ ቤተሰቤ ጋር ተጣላው። ይሄ ዱርዬ ምን ሊያረግሽ ምን ሊሰራልሽ ነው? ከዚህ ሰው ጋር እንዴት ልትኖሪ ነው ብላ እናቴ ሳትቀር ተቆጣች። የድህነትን መራራነት አውቃለሁ፣ ተይቅርብሽ፣ ሴት ልጅ በድህነት አያምርባትም፣ ተሰባብራ ነው የምትቀረው ስትለኝ እምቢ ብዬ እሱን አግብቼ ከቤተሰቤ ተነጥዬ አንድ ጫካ የመሰለ ማንም የማይኖሩበት ጉራንጉር ውስጥ እኔና እሱ ብቻ መኖር ጀመርን። የቤት ኪራይን ሽሽት፣ የቤት ኪራይ መክፈል አንችልማ።